የአብርሽዬ ቤተሰቦች እናትና አባቱ እንግዲህ ሩትዬ እያረገች ባለው ነገር ተደስቶ ሩትዬ ሊያመሰግኗት ልጃችን ወደ ማየውን መንገድ እየሄደ ነበር። ልጃችን ለመመለስ ስለሞከርሽ በጣም እናመሰግናለን የኔ ልዕልት፣ ኑርልኝ፣ እድግ በይልኝ ልጄ ብሎ እንግዲህ ጋሽዬ ሩትዬ ሊያመሰግነው ወደ አዲስ አበባ ብቅ ብለዋል ማለት ነው። እና ማለት ነው ሩትዬ እንግዲህ እያደረገች ባለችው ነገር ሁላችንም ተደስተናል። ሁላችንም እያመሰገናት ነው። ምክንያቱም ትዳሯን፣ የልጇን አባት፣ የመጀመሪያ ፍቅሯን ሁሉ ነገር ያየችበትን ባሏን ለመመለስ ሙከራ እያደረገች ነው። እቺ ሴት ደግሞ ሄርሜላ የምትባሏ ሴት የሰውን ነገር መመኘት፣ የሰውን ነገር መፈለግ መጨረሻው እንደማያምርም በግልጽ እያሳየች ትገኛለች ማለት ነው ሩትዬ። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ ማለት ነውና እንግዲህ ደስ ብሏቸው ወደ አዲስ አበባ ብቅ ብለዋል ማለት ነው። ከማሚዬ ጋር ከእሙሽዬ ጋር እሙሽዬ ናቸው ስማቸው ማን ነበር? ለካ እሙሽዬ የብሩኬ እናት ናቸው። እና ሀይሚዬ እናት እንግዲህ ብቅ ብሏል፣ የአብርሽ እናት ማለት ነው። ሩትዬ ሊያመሰግኗት ልጃቸውን እንደዚህ ስለመለሰችው፣ ስነስርዓቱ ስላሳዘችው፣ ወደ ቀልቡ ስለመለሰችው። ብዙዎቻችን ይሄ ልጅ ጤነኛ አይደለም፣ አረ ጸበል ውሰዱ ወይም ደግሞ በሃይማኖቱ ይሁን ቸርችም ይሁን ከሆነ ውሰዱት ብለን ብዙዎቻችን ስንናገር ነበር። ግን ሩትዬ ይሄው መድኃኒት ሆናለት እንግዲህ ከእግዚአብሔር በታች ወደ ራሷ እየመለሰችው፣ ወደ በፊት ማንነቱ እየመለሰችው፣ ሰው የሚያከብረውን ሰው የሚወደውን የሰው ንግግር የሚሰማውን አብርሽን ለመመለስ ሙከራ እያደረገች ነውና ያሳካላት ከዚህ በላይ ማለት ነው። ሄርሜላ ደግሞ ከህይወታቸው እስከ መጨረሻ ይንቀላት እንላለን። ሌላ ምንም የምንለው ነገር የለም እንግዲህ ጸሎት ከማድረግ ውጭ ማለት ነው።